አላህ Subhanahu Wa Ta'ala ቁርአን ላይ ሶስት የሰው ክፍሎች እንዳሉ ተነስተናል። መጀመሪያዎቹ ሙእሚናን ናቸው። ቁርአንም ለነሱ ነው የወረደው ላ ረይበ ፊህ ሁደን ሊልሙተቂን። ሁለተኞቹ የሙስሊሙ ተቃራኒ ሙስሊም ያልሆኑ ወገኖች ናቸው ከሃዲያን። እነሱንም በተወሰነ አንቀጽ አብራራ። በሶስተኛ ደረጃ ሙዘብዘቢነ በይነ ዛሊክ ያላቸው መናፍቃንን መሃል ላይ ጠቀሰን። ሶስቱን ከጠቀሰ በኋላ ለሰው ልጆች በአጠቃላይ አንድን ጥሪ ያቀረበ ያ አዩሃ الناس اعبدوا ربكم እናንተ የሰው ልጆች ጌታችሁን ተገዙ። ማን ነው እሱ ጌታ? الذي خلقكم والذين من قبلكم እናንተንም ቀደምቱን ትውልድ የፈጠረውን ጌታችሁን ተገዙ። لعلكم تتقون ጌታችሁን ልትጠነቀቁ ይከጀላልና። الذي جعل لكم الارض فراشا يا الله እሱ መሬትን ለእናንተ ምንጣፍ ያደረገላችሁ ነው። والسماء بناء ሰማይንም ለእናንተ ጣራ ያደረጋት ነው። وأنزل من السماء ماء ከሰማይም ለእናንተ ውሃን አወረደ። فأخرج به من الثمرات رزقا لكم ለእናንተም በዚሁ ዝናብ ሲሳይን ትመገቡት ዘንድ አወጣ። አላህ ጌታችን ይሄ ከዛ ማስተስሎ فلا تجعلوا لله اندادا وانتم تعلمون እናንተ ያወቃችሁ በጌታችን ላይ ቢጤን አታድርጉ፣ በአላህ ላይ ሽርክን አትፈጽሙ፣ እኔም በብቸኝነት አምልኩኝ አለን አላህ። ተውሂድ ነቢያቶች ሁሉ የተጣሩት ሰለፉ ኡማ የደከሙበት በጠንካራ መሰረት ላይ ተክለው የሄዱት የእስልምናችን አስኳል ተውሂድ ከሌለ ዋጋ የለውም። ወለው አሽረኩ ለሐበጠ ዐንሁም ማ ካኑ ያዕመሉን። አይደለም እኛ ነቢያቶች ሽርክ ውስጥ ቢወድቁ ያ ተጋድሏቸው አፈር ድሜ ይበላ ነበር ይላል አላህ። ሁሉም ሲላክ ተጣርቷል። ወለቀድ በዐስና ፊ ኩሊ ኡመትን ረሱላን አን ዕቡዱ ላህ። ጥሪያቸው ይሄ አላህን በብቸኝነት አምልኩት፣ በእርሱም ማንንም ምንንም አታጋሩ። ወላ ቱሽሪኩ ቢሂ ሸይአ በቋንቋ ነኪራ ይሏል። ምንም ማለት ነው አገላለጽ። ማንንም ምንንም እንዳታጋሩበት። ሊመለክ የሚገባው ማነው? ሲሳይን የለገሰን አስተኝቶ የሚቀሰቅሰን አላህን ነው ልናመልከው ይገባል። ሰለፎቹ እዚህ ጋር ጠንካራ አቋም ነበራቸው። ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሐዲስ አልቁድሲ ላይ የሰው ልጆችን ባህሪ አላህ እንዲህ ብሎ አብራርቷል ይሉናል። ኢኒ ወልኢንሰ ወልጅነ ፊ ነበኢን ዐዚም ይላል። እኔ የሰው ልጆችና አጋንንት በሚገርም ዜና ላይ እንገኛለን ይላል አላህ። አላህ ምኑ ነው የገረመው? አኽሉቁ ወዩዕበዱ ገይሪ፣ እኔ ፈጥራለሁ የሚገዙት ሌላ ነው። ወአርዝቁ ወዩሽከሩ ሲዋይ፣ እኔ ሲሳይን ለግሳለሁ፣ ልጅ፣ ሪዝቅ፣ ገንዘብ፣ ንብረት፣ ጤንነት፣ እውቀት። ወአርዝቁ ወዩሽከሩ ሲዋይ፣ የሚመሰገነው ሌላ። ኸይሪ ኢለል ዒባድ ናዝል፣ መልካም ችሮታዬ ወደ ባሮች ይወርዳል። ወሸሩኩም ኢለየ ፋዒል፣ መጥፎ ስራችሁ ወደ እኔ ይወጣል። ይሄ የሚገርም ዜና ነው ይለናል። አተሐበቡ ኢለይህም ቢኒዓም ወየተበገዙነ ኢለየ ቢልመዓሲ፣ እንዲወዱ ጸጋዎችን አነባበራለሁ። ወኢን ተዑዱ ኒዕመተ ላሂ ላ ተሕሱሃ፣ እነርሱ ከኔ ጋር ለመጠላት በወንጀል ያምፁኛል ይላል። ይህ የሚገርም ነው። የፈጠረ አላህ ሰው የሚያመልከው ከአላህ ውጭ አለ። ይህ አስገራሚ ፓራዶክስ ይባላል። የሚገርም ፈጣር ነው። ይሄን ያየው ፍጥረት ዓለም ነብይ መሐመድ ሰለላሁ ዐለይሂ ወሰለም ወልበሕሩ የስተእዚኑ ረበሁ ኩለ ለይለትን ሊዩግሪቀ ብነ አደም ይላል።
ሁሌም ምሽት ላይ ወንዙ አላህን ይማጸናል የአደምን ልጅ እንዳፈጥመው ፍቀድልኝ ይላል ወንዙ ምን ባጠፋ ወንዙ ምላሽ ይሰጣል من إلى يا رب يأكل رزقك ويعبد غيرك كلا سايين يبلا የሚያመል ሰው ሌሎችን ነው ይላል መላሹ ማን ነው ወንዙ አላህ ሰው ብሎ ያሳርፈዋል ይላሉ ረሱል ሁዳ ሰለላሁ ዐለይሂ ወሰለም በዝነቱ አላህ ያሳርፍ ፍጥረት ዓለሙ ምንድነው ሙስሊም ነው አይደለም ወለሁ አስለመ من في السماوات ومن في الأرض ሁሉም ለአላህ እጅ ሰጠ የኛን አመት ተቃራኒ ጉዞ ሲያይ አላህን ሁሌ ይጠይቃል ይሉናል ለረሱል ሁዳ ሰለላሁ ዐለይሂ ወሰለም ما في الوجود رب يعبد كلا ولا هناك مولى فيقصد يا من له العنة الوجوه بأسرها رهبا وكل الكائنات توحد أنت الإله الواحد الحق الذي كل القلوب تقر وتشهد إنك جزاء مكجبه معنى በብቸኝነት ልንደገፍበት የሚገባ ማለት ነው ረዛቃችን ማን ነው አላሁ ሱብሓነሁ ወተዓላ ብቸኛ ጌታ አላህ ቁርአን ላይ የተውሂድን ሶስት ክፍሎች በአንድ አንቀጽ ያስቀምጥልን ረቡ ሰማዋት ወልአርድ ወማ በይነሁማ አላህ እሱ ነው የሰማይና የምድር መሃላቸውም ያለው ፍጥረት ጌታ እሱ ነው فاعبده واصطبر لعبادته رسول تجزا فعملكم لي تاجس هل تعلم له سميا بيتي تاجلك الله ليلا صوت توحيد كفلوشنا الله እዚህ ጋር ተቀምጧል አለ رب السماوات والارض وما بينهما من لي ربوبيا تقصال فاعبده واصطبر لعبادته توحيد العبادة ويم توحيد الألوهية ويم توحيد الإلهية من لون تقصال الزكاة هل تعلموا له سمية أسماء الصفات النبياتك بكيف أكلتا ليس كمثله شيء وهو السميع البصير نجد من يتولج يهن ملكوتاي من مرة رستو بالله لي سابدارنا ይሄ ሰለፎች መንሃጃ ሽርክ ላይ እንቁቆች ነበሩ ተጠቅስላችኋለሁ ከሚያጋረባቸው ነጥቦች ውስጥ የተወሰኑትን ጠቅሳለን አንደኛ ذبح لغير الله ምንለው የሰው ልጅ የተቀደሰ ነፍስ ክቡር ናት አይደል የእንስሳም ቢሆን አንዲት ሴት በአንዲት ድመት ምክንያት ጀሃነም ገባች ይላሉ ረሱላህ ሰለላሁ ዐለይሂ ወሰለም ለምን አሉ ወይ ፈስታለቃት ምግቧን ዙራ አልፈለገች አሊያም አስራ ምግብ አላቀረበችላት በዚህ አላህ ቀጣት ይላል ነፍስ እስልምና ልክቡ ይሄ የተከበረ ነፍስ ከአላህ ውጭ ላለ አካል ማጥፋት ሽርክ ነው በየቤታችን ወንድሞች የቤት ሰቦር እናውራ እንዲህ አይነት ነገር አያጋጥሙና ለቆሌ ብለን ያረድነው ዶሮ የለም ለሮሃንያ የሚባል በግ የለም ለቁጥቡ ታሽቶ የተጣለች ዶሮ የለም አይጠፋም ማለት እነዚህ ነገሮች እስልምናን አይወክሉም እስልምና ማያውቃቸው አላህ ቁርአን ላይ ፈصلي لربك وانحر ለጌታ ብቻ ስገድ ለርሱም በርሱ ስም ብቻ ነፍስን አጥፋ ይላቸዋል በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም በሌላ ሱራ ላይ ቁል ኢነ ሶላቲ ወኑሱኪ ወመሕያይ ወመማቲ ሊላሂ ረቢል ዓለሚን ተውሂድ እኮ ግልግል ነው ሐቂቃ አላህ ሁላችን ሙሂዶች አላህ ያድርገን የተውሂድ ጽዳት ውስጥ ሲገባ ምንም የምትፈራው ነገር የለም الذين يبلغون رسالات ربهم ويخشونه ولا يخشون أحدا إلا الله እጅግ ይላል ወደ ውስጥ የሰዎችን ብዥታ ተቀስላቸው ሙእሚኖቹ ሰለፎቹ በዚህ በኩል ድርድር አልነበራቸውም አንድ ታሪክ ልንገራችሁ ምናልባት
በሆነ ሀገርም አሁን ድረስ እንደሚደረግ ሰምቻለሁ። እንስሳት ወይም ዶሮ በጎች ወንዝ ላይ ሲጣሉ አይታችኋል ከነ ህይወት ለወንዙ ላለ ጅን እየገበሩ ማለት ነው። አሁን ድረስ አለ አይደል? ገና ያኔ ዛሬ 1400 ዓመት በሰይድና ዑመር ኢብኑ አልኸጣብ አሚር አልሙእሚኒን በነበሩበት ያስተዳደር ዘመን 10 ዓመት ያስተዳደር ዘመን ግብፅን ለመክፈት አምር ኢብኑ አልዓስ የተመራው ጦር ይዘምታል። ግብፅን ከፍተው ገቡ፣ ተቆጣጠሯት፣ ሀገሪቱን ማስተዳደር ጀመሩ። ከቀናት በኋላ የግብፅ ነዋሪያን ወደ አምር ኢብኑ አልዓስ አንድ አቤቱታ ይዘው ሄዱ። فقالوا يا أميرنا አስተዳዳሪያችን ወይ لإننا هذا እዚህ ለምታየው አባያችን ሱነቱ لا يجري إلا بها አንድ ያስለመድነው ባህል አለ ያለዛ ይፈስልን ማለት እሱ ጠየቀ አምር ኢብኑ አልዓስ እንዳስተዳዳሪ እርሱ ምንድነው አላቸው። እኛማ ይሄ ወር በገባ 12ኛው ሌሊት እንዳለፈ አንዲት ቆንጆ ሴት እንፈልጋለን። ሀገሪቱ የቁንጅና ንግስት የምትባለው እንመርጣለን። ቤተሰብ ሽማግሌዎች ተሰብስበው የልጅቱን አባት ሄዶ እንዲሰጠን እንለምነዋለን፣ እናግባባዋለን። ከዛም ይችል ልጅ እንደምንም ተቀብለን የሚያምር ልብስ እናለብሳታለን፣ ወርቅ ጌጦች እናጠልቅላታለን፣ ዘውድ እንደፋላታለን። ይገሯት መሰላች። ከዛም አባይ ውስጥ እንከታታለን። نعوذ بالله مما فعل ከነ ህይወቷ ይችል ውብ ኮረዳ ወንዝ ውስጥ እንከታታለን። እሷን ስንከትነው ውሃው በደንብ መፍሰስ የሚጀምረው አሉ። فغضب عمرو بن العاص يا رسول صلى الله عليه وسلم بتوحيد ያነጹት ደግ ሰሃባ قال هذا مما لا يكون في الإسلام ይሄማ በእስልምና ጭራሽ አይታሰብም። ان الاسلام يهدم ما قبله እስልምና ያለፈውን ወንጀል ያለፈውን አስተሳሰብ የሚጥስ ነው። ይሄን አንቀበልም አላቸው። አባትን ሰቡት አገር ከሚደርቅ በድርቅ ከምንሞት ልጅን ስጠንተሩ ከባድ ማን ያገባልኝ የብረት ደጃፍ አማች አመጣለው ሲል ወንዝ ውስጥ ሊጨምሯት ይዘጋጃል። አምር ኢብኑ አልዓስ ተቆጣ። አይሆንም ብሎ መለሳቸው። ቀናት ፈጀ። አላህ ሊፈትናቸው እነዚህ ሰዎች አባይ መቀነስ ጀመረ። ፈተና في قلوبهم مرض فزادهم الله مرضا ውስጥ በሽታ የሽርክ ሲኖር አላህ አብሮ ያገናኝባል። ከዛ ህዝቡ መረበሹ ሲያይ አምር ኢብኑ አልዓስ ወደ ግብፅ ወደ ላከው ታላቁ መሪ ዑመር ኢብኑ አልኸጣብ ደብዳቤ ላኩ። ግብፃውያን መጥተው እንዲህ ብለው ጠየቁኝ። እኔ እንደማይሆን መለስኩላቸው። ምን ይላሉ? ውሃው እየደረቀ ነው አላቸው። ሰይድና ዑመር ኢብኑ አልኸጣብ አንድ ታሪካዊ ደብዳቤ ጻፉ። ደብዳቤው እስካሁን እጃችን ጋር ይገኛል። የመለስኩላቸው መልስ ወድጀዋል። ነገር ግን አሁን ከላኩልህ ደብዳቤ ውስጥ ሌላ አዲስ ቆራጣ ደብዳቤ ልኬልሃል። ደብዳቤውን የላኩት አንደኛው ላንተ አንደኛው ለማን ለአባይ ነው የላኩት። ደብዳቤ ሲደርስ ይችል ቆራጣ ወረቀት አባይ ጨምራታል። ወንዝን የሚያናግር ትውልድ السلف الصالح من ላቸው ነበር። ለአባይ የተጻፈው ደብዳቤ እንዲል ነበር من عبد الله عمر بن الخطاب إلى نيل أهل مصر كعمر بن الخطاب كمسلموች አስተዳዳሪ ለግብፅ አባይ ይላል። ተረካቢ ማን ነው? الله أكبر. فإن كنت إنما تجري من قبلك أو من نفسك فلا تجري فلا حاجة لنا فيك. براسف اللابد متفسكون اندعفت عنفلقه. وإنما كنت تجري بأمر من الله الواحد القهار فاجري. بعندنا باشنا فيه الله متفسكون فسسل على الدبداب.
عمرو بن العاص على الثبوت وندبدابيو مسطنا አባይ ጨመረ አላሁ አክበር በዛውን ምሽት ይላሉ አባይ 16 ቀን ተስፋደረ الله أكبر هذا هو عمر بن الخطاب فاروق هذه الأمة الذي كان الشيطان يفر من ذله صلى الله عليه وسلم قالوا هو هذا عمر الذي يفر الشيطان من ذله شيطان عمر اللي يمتع كايو أقطع يلوطا على رسول صلى الله عليه وسلم ابن عباس رضي الله تعالى عنه በዑመር የ10 ዓመት ያስተዳደር ዘመን ሸይጣን ኃይል የለውም ብለን እንናገር ነበር ይላል جريء في الحق عابد زاهد ማይክል ሄርት የሚባል ትልቅ የዘመናችን የታሪክ ምሁር the hundreds influential persons on history ብሎ መቶዎች ዓለም ላይ ተጽዕኖ ፈጥረው ከሄዱ ግለሰቦች ውስጥ አንዱን ማን ጠቅሷል ዑመር ብን الخطاب هربنج የሚባል ትልቅ ሌላ ታሪክ ምሁር አንድ የፈርሻ ደብዳቤ አድራሽ ዑመር ብን الخطاب ከለማኞች ጋር መስጂድ በር ላይ ተኝቶ እንደነበር አይቶታል هذا عمر ሽርክ ነፍስ ማጥፋት በመግደል ይሁን ከነነፍሱ ይሁን እስልምና አጥብቆ የከለከለው መጠንቀቅ አለብን ወዳጆች والذين هم بربهم لا يشركون إلى الله ደግ ባሮችን ሲጠቅስ እነዛ በጌታቸው በአላህ ላይ ቅንጣት ማያጋሩ ጽኑ ነው ቤታቸው ተወክላቸው አላህ ጋር ብቻ የቀን ገዳ አይገድባቸው ለሌላ አካል አያርዱ ያርዱት ለማን ነው لله سبحانه وتعالى ወዳጆቼ ሌላ ያ የተለፈን ትውልድ የለቀቅንበትን ሌላ አንድ መንገድ ተጠቆማችሁ የሽርክ መንገዶቻችን ከአላህ ውጭ ባሉ አካላት እርዳታን መከጀል የምንለው አላህ ቁርአን ላይ ሱረቱ ዩኑስ 18ኛው ቁጥር ላይ ወያዕቡዱነ ሚን ዱኒላህ ከአላህ ውጭ ያለን ሌላ አካል ይገዛሉ ማ ላ የضرهم ولا ينفعهم ما يጠቅሟቸውን የማይጎዷቸው አንገዛም ቢሉ የማይጎዷቸው ቢገዟቸው የማይጠቅሟቸውን ያመልካሉ ይጠየቃሉ ለምን ለምታመልኳቸው ويقولون هؤلاء شفعاؤنا عند الله እነዚህማ ወደ አላህ የሚያቀርቡን ናቸው ይላል ይህን እስልምና ወዳጆች አይከፍ የሰለፎችን መንገድ ይሃል ከነብዩ ሰለላሁ ዐለይሂ ወሰለም ጋር የተደረገን አንድ ቆይታ በይሃቂ ሱነናቸው ላይ ሐሰን ባሉት ዘገባ የተከሰተው ልንገራችሁ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ዳዓዋቸውን በጀመሩ ጊዜ የመካ ጣዖታውያን በጣም አስቸገሯቸው ስማቸውንም ማጥፋት ጀመሩ ደጋሚ ነው እብድ ነው ከባድ ቃል እኔ አንድ ወንድም መጣና ኡስታዝ እንደው ትችል ቢጤ ሲገጥም ምን ይሰማሃል አለኝ በአላህ ፍቃድ ምንም አይሰማኝም አለ እንዴት አለ እንዴ መልእክተኛውን አላህ እንዴት እንደተሰደቡ ቁርአን ውስጥ አስቀምጦልኝ ልክ ለትውልድ ትምህርት እኮ ነው አንተ ማነህ አሽረፉል ሙርሰሊን የነብያት ቁንጮ እብድ ተብሎ ተሰድቦ ማን አንተ الله لداعيዎች እኮ ነው ያስቀምጥ ለኢስላም ሰራተኛዎች ነው ያስቀምጥ من انت حتى لا تتهم مجنون አሏቸው ደጋሚ ነው አሏቸው እብድ ነው አሏቸው በጣም ተቻቸው ይሄ ትችት ቢሆንም ፕሮፓጋንዳውን አልፈው ረሱላህ ሰለላሁ ዐለይሂ ወሰለም በርካታ ወጣቶቻቸውን በስር ማሰለፍ ቻሉ ውግዘት እንደማያዋጣ ሲያውቁ ቁረይሾች ሌላ ልኡካንን በመላክ መደራደር ፈለጉ ከነሱስ በእድሜ ገፋ ያለውን ሒስን ኢብኑ ሙንዚር ላኳቸው ወደ ማን አልቁዛዒ የሚባለው
በእድሜ ይበልጣቸው ነበር ወደ ነብዩ ሰለላሁ ዐለይሂ ወሰለም መልእክት ላኳቸው حسن መጣ ወደ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሊያግባባቸው አንተ መሐመድ አላቸው አንድ ህዝብ ነበርና መጣቆ ጀማዓችን በተነሳ ለያየህን ልጅ ከአባት ሚስት ከባሏ ለያየህን ምንድነው በዚህ ጥሪ የምትፈልገው ገንዘብ ከሆነ በኢኮኖሚ የበላያችን ማለት ሴት ከሆነ ያስፈልገ የቁንጅና ንግስቷን መርጠን እንዳረ ንግስና ከሆነ የፈለከው በበላያችን ላይ ይሽሉም አባ ለማን ወዳጆቼ ለረሱል ሁዳ ሰለላሁ ዐለይሂ ወሰለም ይሄ በጣም የሳቸው ክብር የማይመጥን ወዳቂ ንግግር ነው አይደል ሰለላሁ ዐለይሂ ወሰለም እስኪ ጨርስ ጠበቁት ልክ አብጥቶ ዝም ሲል አፈረህ ያ አባ ወሊድ የወሊድ አባት ወይ ጨረስክልኝ ትህትናቸው ተመልከት ሰው ለይህን ነጣጥከን ሲል ደምትንሽ ይሞቃል እንኳን በስሏት አርገው አፈረህ ያ አባ ወሊድ አረቦች በአባት በልጆቻቸው ስም ሲጠሩ ደስ ይላቸዋል ነጠላትም አይወዱ የወሊድ አባት ወይ ጨረስክልኝ حسن الاستماع የማዳመጥ ትህትናቸውን ቀደም አخلاق ያለሃል የዳዋ አخلاقን ይሄ ይጠቁማል አሁን አላቸው እንግዳማ እኔ መጠይቅህን እስኪ መልስልኝ አሉት እሺ ችግር የለም መልስልሃለሁ አለ ከዛ ምን አለ ያ አባ ወሊድ ከም ኢላህን ተዕቡድ ስንት ጌታ ትገዛለህ አምላክ አለ قال ሰባት ሳላት ስድስቱ ምድር ላይ ዋናው ሰማይ በላይ ዋናው አላህ ነው የሱ መዳረሻ ደግሞ በዙሪያ ያሉት አሉ ስድስቱ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምን አሉ اذا هلك المال من تدر ሎጂካል አፕሮች ነው የቀረው ገንዘቦች ንብረት ሲጠፋ ማንን ትማጸናለህ قال ادعو الذي في السماء ከላይ ያለውን ጌታ ነው አለ ዝማት قال اذا جاء العيال من تدعو بيسبر عبد انقلاتا ما نتلمنالك قال الذي في السماء سماء ያሉት ከበላይ ያለው ነው ሰማይ ሚለው የምናየው ሰማይ አይደለም ከላይ ማለት ከላይ ያለው ነው አለ ቤተሰብ በበሽታ ሲያዝ ማን ትለምናለህ ከላይ ያለው ነው አለ ያ አባ ወሊድ አንተ የወሊድ አባት ሱብሃንአላህ ሲረብ የምትማጸነው ሲታመም ቤተዘመድ የምትማጸነው ሪዝቅ የምትጠይቀው ከላይ ያለውን ታዲያ ለምንድነው በአምልኮ ከታች ያሉት የምታጋራበት አለ አንገቱን አቀረቀረ መልስ አልነበረው ያ አባ ወሊድ አስልም የሽርክ ስራንተ ወደ እስላምና ሊጠቅምህን ነገር አስተምርሃለሁ ረሱል ሁዳ ሰለላሁ ዐለይሂ ወሰለም እንደ ሙእሚን ጽዱል ቁርአን ላይ አንድ ማንቀስ ወደ ጎን የተወረወረ የለም ወደ ላይ እንጂ ኢብራሂም አለይሂ ሰላም ወእስማዒል አለይሂ ሰላም ከዓባን ሲያነሱ ምን አሉ እጃቸውን አንስተው ምን አሉ ይነገሩላው ربنا تقبل منا انك انت السميع العليم مؤمن صدوق ጌታችን ተቀበለ ወደ ላይ ነው ጥሩ فنادى في الظلمات أن لا إله إلا أنت سبحانك إني كنت من الظالمين عفان غاري هدوستو ማንን ተጣራ ወዳጆቼ መጨረሻ ላይ ይሰማኝ ማንን ተጣራ አላህ Subhanahu Wa Ta'ala አላህ ቁርአን በርካታ ማስጠንቀቂያዎች ጋር ግን የማህበረሰባችን የበዓል አምልኮ ጉዞ ብዙም አልተገኘም ከዛም ነው መጽሐፎችን ለመጻፍ ቪዲዮዎችን በርዕስ ዙሪያ ለማውጣት የተሞከረ በተለይ አሁንም ድረስ ያልጠፋው
ምናልባትም አዲሱ አስተሳሰብ የአህባሽ አስተሳሰብ ይዞት የመጣው تعليق التمائم ሂርዝ ማንጠልጠል የምንለው በሽታ ግልጽ ነው ሰው አንጠልጥሎ ታየዋል ሂርዝ ማንጠልጠል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም من علق تميمة فقد أشرك ሂርዝ መጠበቂያ ብሎ ክሯን ያሰራት የቋጠራት በርግጥ ሰው ሽርክን ፈጽሟል ይሉን ሰዒድ ኢብኑ ጁበይር ሰለፉል ኡማ ለዚህ የነበራቸው ጥንቃቄ ከባድ ነው ከርሳቸው የተገኘ አንድ ዘገባ ምን ይላል أنه من قطع تميمة من إنسان كان كعدل رقبة عند سو አንገት ላይ ሂርዝ ተንጠልጥሎ አይቶ የበሰተ ባሪያን ነፃ ያወጣ ያህል ክብደት ተሰጠዋል አጅር ተሰጠዋል አያችሁ ሰለፉል ኡማ ያው ዘመናችን የዲሞክራሲ ዘመን ስለሆነ ተሷን አንገት እንዳትበጥስ ኢንሻአላህ መብት በመጋፋት ተብለ ሌላ አደጋ ሊደርስብህ ይችላል ያው በእኛው ባለን ሌሊት ምንድነው ዳዕዋን የምናደርገው እነዚህ ነገሮች አይጠቅሙም ይዘታቸው ባዶ ነው ቢጠብቅህ ክሩ አይደለም ቢጠብቅህ ማን ነው አላህ Subhanahu Wa Ta'ala የሚገርማችሁ እነዚህ ብዙ ታስረው የሚሰፉ ሂርዞች ውስጣቸው ያዙት ከባድ አንድ ወንድሞቼ ወደ ገጠር ወጣሉ ዳዕዋ ሊያረጉ በተውሂድ ዙሪያ ያካባቢ ማህበረሰብ ጨሌ እና ሂርዝ ያስር ነበር ዳዕዋ አረጉት እንደማይጠቅም ተረዳ ጨሌ እንደማያድነው አሰበ ሂርዝ እንደማይጠቅም አወቀ ህዝቡ ተመካከረና አንገቱ ላይ ያለውን ሂርዝ በጣጥፎ አምጥቶ ለዳዒዎች አስረከባቸው ዳዒዎቹ ከተረከቡ በኋላ ብዙ ነው ግን ውስጡ ምንድነው ያለ ብለው ለማየት አሰበ ፈታነው ይላል ምኑን ሂርዙን ፈታነውና ከውስጥ እንገን አንድ ወረቀት አገኘ ምን ይሆን ቁርአን ነው ሐዲስ ነው ጨንቋቸው ገለጽ ስናረጋ ያየነው ነገር አስገረመናል ምን ይላል ወረቀቱ ላይ ያለው ሰው በመባቡ መሰረት መልመጃዎች ስራ አሁን በእንደዚህ ያሉ ነገሮች ምን እንዳሉ ላይ ማላቃቸው እና እነዚህ አይነት ተዓልቅ በእንደዚህ አይነት ነገር መጠጋትን ኢስላም ምን አድርጎታል ጥሏቸው ሙእሚን ከዚህ መራቅ አለበት ሌላው ከዚሁ ጋር በቅርበት ስርነት ያለው አተጠዩር በገድ ማመን የምንለው አሁን የጎለበተ መጣ እጅ የሚያነቡ የሉ ትዳር ሊመሰርት ዶ አትገጥምህም የተባለ አለ ከወለደ በኋላ ትዳሩን ያበሰነ የለም አለ ለምን ነው ወሻሻ ተጠዩር ምን ማለት ነው በአገራችን ወደ ገበያ እየወጣ ከጀርባ አህያ ሲጮህ ገበያውን ተመመለስ አይቀናኝም ብለህ ማለት አለ አይደል ከበሩ ሲወጣ ጥቁር ደሮ ሲያይ ካውን ይዘህ ተመለሰ የለም ሞልቷ ዛሬ ባካይ ከፍለኝም ይላል ነብዩ መሐመድ ሰለላሁ ዐለይሂ ወሰለም መረደቱ الطيارة عن حاجته فقد أشرك ከሐጃው ከጉዳዩ ገድ የመለሰው ሰው በአላህ አጋርቷል ለምን ነው እዚህ ጋር እንጠላጠሉት ነው የነብዩ ሰለላሁ ዐለይሂ ወሰለም ድመት ጮኸ ውሻ ቀረነ ወደ ስራ ቀጠለ ትውልድ ለውጥ ነግደህ ግባ كفى بالمرء إثما أن يضيع من يقول ልጆችን በስርዓት አስተዳደር በእንደዚህ ነገር እንዳትጣለፉ ይላሉ ነገር ከፋራውን ግን ረሱላህ ሰለላሁ ዐለይሂ ወሰለም አስቀምጠውልናል ምን ይላሉ ሰሃቦች ሲናገራቸው فقالوا فما كفارة ذلك يا رسول الله የዚህ ማበሻው ምንድነው ጾም ያፈጠረው ከፋራ ካሳሚ ተብለዋል ዚያራ የመለሰው ሳመት ወገድ የመለሰው በምን ነው የሚጠርገው አሏቸው በተውሂድ እንጂ አይጠረግም ተመልከቱ ሰለላሁ ዐለይሂ ወሰለም اللهم لا خير الا خير ይህ መልካም ደግ ነገር ያንተ እንጂ የለም
ولا طير إلا طيرك ولا إله غيرك بتوحيد لو يتسرد إيه مدفوق الجماعة السب كيف يبقى يمثلاتهم عربون طيرة ميلو تيامي عمدتون من الطير كربه كبراري አንድ ወፍ ወይ ማሞራ ቁራ መሬት ላይ ቁጭ ብለው ሲያዩት አሸዋ ያነሱና አረቦቹ ይወረውሩበታል ወደ ቀኝ ከበረረ ገበያው ይቀናናል ወደ ግራ ከበረረ ዛሬ ክፍል አይደለም ብሎ ወደ ቤቱ ይመለሳል ህይወታቸው ለطيሩ ለርጅቡ የተሱ ማህበረሰብ ማለት ከዛኑ ጥያራ የሚለው ከطيሩ ካበራረሩ ነው ይመጣ ይሄ ባህል አሁን ድረስ ሰለጠኑ ቁሳዊ ስልጣኔ ያላቸው በመንላቸው አውሮፓውያን ጭምር ይስተዋል አሜሪካ የሄዳችሁ እንደሆነ 13 ቁጥርን አይወዷት ለምን ይመስላችኋል ነብዩላህ ኢሳ ወይም ኢየሱስ ስንት ደቀ መዛሙርት ነበሯቸው 13 አሳልፎ የሰጣቸው ይሁዳ የሚባለው ስንተኛው ነው 13ኛው ነው በየትኛው ህይወታቸው ከ13 የ13 ፎቢያ ያለባቸው ይባላል አይወዷት ሆቴል ልንከራይልን አሉ ልጆች ገባንና ተራ ቁጥር 10 11 12 14 ይላሉ ኢቭን ሆቴሎቹ ላይ ቁጥር መስጠት አይፈልግ እንዲህ አይነት የግድ አስተሳሰብ እስልምና በጣም ያወግዘው የስም ገድም ያምን ሰው አለ ስሙ አይገጠመኝ ይላል ገጠማችሁ አንድ አባት ምን አንጫወት ይመስላል አንድ ሳቱ ሹፌር ናቸው አንድ ግለሰብ መኪና ይጋ መጥቶ ንብረት አስጫነ ብዙ ንብረት ወዛደሮች ደፍተው ከነተሳቢው ጫኑ ከጫኑት በኋላ ይህን መኪና ሊንቀሳቀስ ሲል ረዳቱ ከላይ ያለው ዘገየብኛል እሳቸው አስጫኙ ግለሰብ ባለሀብቱ ጋቢናው ቁጭ ብለዋል ወጣልኩና ለሹፌሩ ከበደ ቶሎ በል እንጂ አልኩት ከበደ ሰውየው ደነገጠ ከበደ ነው ያልካል አዎ ከበደ ይከብዳል ስሟል አዎ ከበደ ነው አልኳቸው የእውነት ስሙ ከበደ ነው አዎ እቃዬ ይራገፋል ይሄ እውነተኛ ታሪክ ነው ሙሉ ዕቃቸውን አራግፈው በሌላ መኪና አስጭነው ስሙ ትንሽ ከበድ አላቸው ይህ ተፋሁል ተሻኡም መጥፎ ታቦትን እስልምና የማይደግፈው ውዳቂ ኩራፋት እንለዋለን ሙእሚን ከዚህ ንጹህ ምድር ላይ የሚያያቸው ነገሮችን ተስፋ የሚጥልባቸው ተስፋ የሚቆርጥባቸው ወኔውን እንዲያሽመደምሩት አይፈቅድላቸው ከዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ካነ يعجبه فعل الحسن ይላል መልካም ገድ ይወዱ ነበር መልካም ነገር ሐሰን ይባል ስሙ ደስ ይላቸው የሆነ ነገር ካዩ የተፋአል በዛ በደስታ መልካም ነገር ነበር የሚሰማቸው የሙእሚን ከእንደዚህ አይነት ጨለምተኛ አስተሳሰብ በማይሎች ራቀ ይህን በአረብ ሀገሮች አሁን ድረስ የቁርአን ገድ ይባላል አንድ ሰው ትዳር ሊመሰርት ይሄድና ቁርአኑን ድንገት ክፍት ያደርገዋል ጥሩ የጀነት አንቀጾች ካለ ትዳሩን ኒካህ አድርጎ ይመጣል ስለ ጀሃነም የሚያወራ ስለ ሙሽሪኮቹ ቅጣት ከሆነ አልገጠመውም ይመለሳል እስቲ ቁርአን ይዘው ነው የሚሄዱት ይገልጹታል ድንገት አንድ ገጠሬ ይባላል በዚህ የሚያምን ግለሰብ ቁርአኑን ይዞ ገበያ ወጣ አላማው ሀያ ለመግዛት ገበያ እንደደረሰ አህዮችን መረጠ ደስ ይላል ገዱ ላይ ቁርአኑን ከፈት ሲያረጋው ሰነሹዱ አዱደከ ቢአኺክ አንከሱ ምንድነው ይላል ኃይልህን ጡንቻን በወንድምህ እናበረታዋለን ማለት አላህ ለነብዩላህ ሙሳ ዱዓ የተቀበለው ያሰፈረው ታሪክ ይሄ ነገር ኃይሌ ነው ገዛው ግልጽ ነው ሲነት ውዳቂ አስተሳሰብ ያዘ ኡማ ለዚህ ላይ ነው ሙእሚን ከዚህ መስላት አለ አላህ ምክር ለእናንተ ነው ይሄ አዲስ ትውልድ
ጸድቶ ማደግ አለበት። አስተሳሰቡ ብሩህና ማራኪ ሊሆን ይገባል። ተውሂድን ማዕዝ ትሩፋቱ ትልቅ ነው። የተውሂድን ትሩፋት አንድ ብዬ ልጠቁማችሁ። ነቢዩ ሙሐመድ ሰለላሁ ዐለይሂ ወሰለም عن عبد الله بن عمر رضي الله تعالى عنه ባስተላለፉት ዘገባ ላይ እንዲህ ይሉናል إن الله سيخلص رجلا من أمتي على رؤوس الخلائق ይላል። ሐዲሱ ስም ማራኪ የተውሂድን ትሩፋት እንድናቅ የሚያደርግ የተውሂድን ደረጃ لا إله إلا الله ደረጃ እንድናቅ የሚያደርግ ከኡመቶች ውስጥ አንዱን ግለሰብ አላህ على رؤوس الخلائق በፍጥረታቱ ፊት አቆመው። ከዛም መዝገቦች ይገለጣል 99 መዝገብ የወንጀል ይገለጣል። ስንት መዝገብ? ይሄ ገጹ ነው። ርቀቱን ልንገራችሁ። እያንዳንዱ ገጽ መደል በصር አይን ጫፍ የሚያየው ድረስ መደል በصር ማለት ከርቀት ወንድ ነው ሴት ነው ብለህ የምትለይበት ርቀት ማለት ያቺን ለይለ ያለው ሩቅ ነው አይደል? አንዱ ፔጅ ርቀቱ የአይን ርቀት ያህል ይገለጥለታል። የወንጀል መዝገብ 99 ፔጅ አንዱ ርቀቱ የአይን ርቀት ይደነግጣል። አላህ ይጠይቀዋል አظلمك كتبتي الحافظون መዝጋቢዎች ይበድለው ነው እንዴ ይለዋል። ሁለት እዚህ አከያን ሰራዋል አልሰራውም ይለዋል። قال لا يا رب ሁሉም የሰራው ነው ምክንያት አለ ይለዋል። ያ ረብ ጌታዬ ምንም ምክንያት የለኝም ሌላ ስራ አለ የለኝም ይላል። አላህ ግን ምን ይለዋል? ዛሬ የፊት ማንም አይበደልም እኛ ጋር ያስቀመጥካት ደግ ስራ አለች ይለዋል። ደንግጦ ይጠብቃል። አንዲት ቆራጣ ወረቀት ትመጣለች አለ ሸክል አልባኒ ሰህ ያሉት ሐዲስ ብጣቃ ትመጣለች وعليها لا عليه أشهد أن لا إله إلا الله وأن محمدا رسول الله صوف تطفاباتا الصاف تقربلታለች ወደ ጌታው ይጠይቃል። ጌታዬ እቺ ቆራጣ ወረቀት እዚሁላ መዝገብ ጋር ምን ትሰራለች ይላል። ዛሬ አትበደልም አብሽር ይለዋል። 99 መዝገብ ባንድ ሚዛን ላይ ይቀመጣል። ወረቀቷ አንድ ሚዛን ላይ ትቀመጣለች። فطاش بها السجلات አሉ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም። እንደዚህ ታነሳቸዋለች። ከአላህ ስም ጋር የሚከብድ ነገር የለምና ይላል ረሱሉላህ ሰለላሁ ዐለይሂ ወሰለም። ተውሂድ ሚዛናችን የሚደፋ የወንጀል ማዕታችንን የሚያሸንፍ ስንቃችን ሆኖ እናገኘዋለን። ሽርክ ሐቂቃ ለሰው ልጅ ውርደት የሰው ልጅ የውዳቄ አስተሳሰብ የሚያደርግ ነገር ሆኖ ነው የምናገኘው። ግን ሊረሳ ማይገባው አንድ አጀንዳ ብዙ ጊዜ ስለ ተውሂድ ይነገራል፣ ስለ ሽርክም ይወጋል። ሚዛናዊ አስተሳሰብ ግን ያስፈልጋል። ብዙዎቻችን በተውሂድ ስም ጠርዝ ረግጠን ማህበረሰብ ያከፈርን ሰዎች አለን አይደል? ሌሎቻችን ደግሞ ሱናን ጠበቅ አድርገን ያዝን በሚል ስም ሙብተዲዓ ብለን የጠራናቸው ዑለማዎች አሉን አይደል? ለዛ ነው ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሚዛናዊነትን ሁሌ ያሳስቡናል። ስለ ተውሂድ ስንጣራ ሽርክን ስናወግ ከመሐከለኛው ሜዳ መልቀቅ የለብንም። አልወሰጥያ ምንለው ሜዳ ማለት ሰለፎቹ ምን ይላሉ? ማ يأمر الله بأمر አላህ እኮ ምንም ትእዛዝን አያዝም ኢላ ወልሸይጣን ነዛዓት ለሸይጣን ሁለት ስበት ቢኖረው እንጂ ነዛዓቱን ኢለ الافراط ወነዛዓቱን ኢለ التفريط አንዱን እንዲወጥር ሌላውን ወደ ታች እንዲጎት ሸይጣን ያደረገው ቢሆን እንጂ ወላ ይባሊ ኢላ አየቲሂማ ማል ወደ የትኛውም ቢዘነብል አይገደውም ለሸይጣን። የአላህ አንድ ትእዛዝ ይመጣል አንዱን እንዲወጥር ያደርገዋል ሌላኛውን እንዲዘላዘል ያደርገዋል። እኛ ግን ምንድነን? ወከዛሊከ ጀዐልናኩም
ኡመተን ፊልገሩን ኡመተን ወሰጣ ሚዛን